አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? ከመጥፋት በኋላ ብቅ ብለን ተከስተናል። ዛሬ እንግዲህ ውድ ቤተሰቦች ሐረግ ክፍል 111 ይዘን መተናል። ክፍል 111 በጣም እንግዲህ በሚገርም ሁኔታ ያው ናታንን ያሳሰረው እንግዲህ አቤል እብዱ ነው። በጣም ይገርማል። ያፌትን በማስፈራራት እንግዲህ ዝም በል አፍህን አትክፈት፣ ለምንድን ነው እንደዚህ ያደረገው አንተ ነህ ወይ ሲለው፣ አንተ ነህ እሱ ነው እንግዲህ ወይስ እኔ የምዛመድህ በማለት እኔና እማዬ እኮ ለአንተ ብዙ መስዋዕት ከፍለናል፣ እናቴን መናገር አልችልም፣ በእናቴ ቀልድ አላቅም በማለት አቤል እንግዲህ ደሙ ፉን 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 ይላል። በጣም ይገርማል፣ ያሳዝናል። ተብዬ በጣም ደሞ ፈልቶ በመጮህ ላይ ሳለ ገኒ መጣች። እንግዲህ ወይዘሮ ገነት ምን ተፈጠረ ምንድን ነው ሲላት፣ አንቺ እኮ ምንም አያገባሽም፣ ስራሽ ወጥ መቀቀል እንጂ ሌላ ነገር የመጠየቅ መብትም ሆነ ምንም የለሽም በማለት እጅግ በጣም ያመናጭቃታል ማለት ነው። እንግዲህ ፈሳሽ እፈልጋለሁ፣ እኔ እኮ አሞኛል፣ ፈሳሽ ነገር ኧረ አሞኛል ምናምን በማለት እንግዲህ ሆምጠጠጥ ይላል ከእግር እስከ ራስ። ብዙ አታወራበት፣ ያመመው ሰው ብዙ አያወራም በማለት ገኒ እንግዲህ በደንብ አርጋ ትተቸዋለች። ደግሞ እጅን ታጠቢ በማለት እሱም ሊተች ይሞክራል። ገኒ ማን እንደሆነች እኮ አልገባውም። ልታጎርሽ ጭራሽ ዛሬ እዚህ ደር እንዴት ነው የምትናገረው? እንዴት ያደርግሃል? ነገ ግን ምስክርነት ከሰጠ በኋላ ወለቅ ትላለህ። እዚህ ተለጥፈ ሰው ትረብሻለህ ልጣፊ በማለት እንግዲህ ያፌት ቡንቡንያ አቤልን እጅግ በጣም ያመናጭቀዋል ማለት ነው። ደግሞ ወይዘሮ ሉሊት እንግዲህ አጭር ቀሚስ ለብሰው ፉን አንቺ ቤዛ በዛው ብትሞች እኮ ጥሩ ነበር፣ ይህንን የመሰለ ቤት እኮ በስሜ አድርጌ ፏ ብትን እልበት ነበር በማለት እጅግ በጣም እንግዲህ የልቧን ታወራለች እኮ ሉሊት እኮ ገራሚ እኮ ነው። ሰውን በሰው ላይ መሸጥ የምትችል ነች። በነገራችን ላይ ቆንጆ እኮ ነሽ ሉሊት፣ በጣም ታምራለች እያለች ራሷን ወይ እንደ ህፃን የሚያጫውታት እና ፉን የምትለው በጣም ትገርመኛለች። በነገራችን ላይ አንዳንድ ጊዜ የሉሊት ካራክተር በጣም አጂብ ነው፣ ከአጂብን በላይ ማለት ነው። ቤተሰብ የምትሰራው አክት ምናምን ይሁን እንዴት ነው 18 ዓመት ወጣሁ የሚል አላ ይህን ክፍል እንግዲህ ጢባ ጢቤ ረገጠችበት። አንዴ ቦርሳውን፣ አንዴ ልብሷን፣ እንደዚህ ሽታዋን አልሰራችው የለም። አጂብ አለ። በሰው ገንዘብ እንደዚህ ጉራና ጭብጨባል እንዲያራስባችኋታል ወይ? የሉሊት ነገር የስራዋን ይስጣት። ሪት ዲያራ እንግዲህ ስልኳን ትሞክራለች። ስልኩ ግን ምንም እንትን አላለም። ግን የሚገርመው ነገር እናት ብዬ አይኔ ልጅ አላለቻትም። እንዲታረቅን እንደ ምንድን ነው ባንቺ አልጨክንም አለቻት። በዛ መካከል እንግዲህ ወንድም ናውል መልከትከት ብሏቸው ሁለቱንም ያው ሊወጣ እየታገለ ነው። እንግዲህ ማም የኔ ናታንን አስፈችልኝ ካሁኑ አይገርምም? ያሰበችው ሊሳካ ማን ነው ላንቺ ያደረገው በማለት አርፈሽ ተቀመጪ፣ እኔ የማደርገው ነገር አለ አርፈሽ ቁጭ በይ፣ ያሰበችው ነው አይገርምም? ዲያራ እንግዲህ ይቅርታ፣ በጣም ይቅርታ ማም፣ እንግዲህ ናታንን አስፈችልኝ በማለት ምን እንደተፈጠረ ምንም ሳታስቀሪ ንገሪ፣ ሚስጥር ለማወቅ ረዳት ማለት ነው። ዘሮ የዲያራ ማም ገራሚ እኮ ነው። እዚህ ጋር ደግሞ ቢኒና በጣም ተውጧል እንግዲህ በሀሳብ። ቢኒ ደግሞ ምንድን ነው ዳግዬ ምን ተፈጠረ በማለት ይጠይቀዋል። በጣም በጭንቀት ውስጥ ነው ግን እሁዬን እንግዲህ ከአንተ አስበልጣ ስለምትወዳት ሳይሆን አንተ ነገሮችን መትሐመል ወይም እንግዲህ መረዳት ስለምትችል ነው እንጂ ሁለታችሁንም በጣም ነው የምትወዳችሁ ዳግዬ ይለዋል ቢኒዬ። አዲስ ነገር ተፈጥሯል። አዲሱ ነገር በጣም ያሳዝናል ይለዋል። ምንድን ነው ሲል እንግዲህ ጽ ታሰረች ባለው ሰዓት እንግዲህ ዳጊ በጣም ይደነግጥና ልጅቷ ያለችው ምንድን ነው ይላል። እንግዲህ ጽዬ የታሰረችው እንግዲህ አቤልን ወቅታው ነው ይገባው ነበረ ማለት ነው። አታደርገውም መቼም አታደርገውም በማለት እንግዲህ ዳግዬ ለመጽናናት ይሞክራል።
እኔን ግራ የገባኝ ለናቱ እንዴት እንደምነግረው ነው። ጠብቅ ብሎኛል። እሱም ታስሯል እኮ አላወቅም ዳ ያም በጣም ተበሳጭቷል። እንግዲህ በዚህ መታሰር ማፍቀር አስባችሁታል። ዳጊ ደግሞ ሌላ ጭንቀት ጨመረበት። ምክንያቱም በእናቱ መቅረት እዚህ በእህቱ እንደዛ መሆን እየተጨናነቀ እያለ ድጋሚ የዚህ መታሰር ብዙ ከዚህ ጋር ምስጢሮች አሉ። የዲያራ እናት እንግዲህ ያሰቡት ተሳካ። ግን ለምንድን ነው በእኔ የተቀየርሽው? ምን ለመሆን አስበሽ ነው? ወንድምሽ ስለ እኔ ምን አለሽ? በማለት ለማጣራት ሞከረች። ዲያራ ደግሞ እንግዲህ መናገር አልፈለገችም። ያሳዝናል። የዲያራ እናት እንግዲህ ሚስጥራቸው ስለታወቀባቸው ቢናደዱም ግን ደግሞ ወንድምሽ ያለውን መስማት የለብሽም፣ በዚህ ነው ወይን የመጠየቅ ነበረብሽ፣ ምንም አይነት ነገር መስማት አልፈልግም ምናምን ራሳቸውን እንግዲህ ተቆጭና አስቢ በመሆን ቁጭ አድርገዋት ዲያራን እንግዲህ ሚስጥር ካወጡ በኋላ ቀስ ብለው ወደ ክላሳቸው ሄዱ፣ ተመላለሱ ምናምን ተናዳጅ ሆኑ ማለት ነው። አይገርምም? አጥፊና ጠፊ አብረው ጠፉ አሉ። ሉሊት እንግዲህ ከቪዛ ክላስ ፏት ብለው እንግዲህ ብለሽ ብለዋል። ቤዝ መጣች። እዚህ እንግዲህ ቻንቺ ሉሊት ተነሽ ምን ነው በማለት ሉሊትን በጣም ትጮባታለች። ሉሊት ደግሞ እየተባረቀች ለመደች። ምንድነው የት ነበርሽ ምናምን አንቺስ ምንድነው የት ደርሰሽ መጣሽ? ውሽማሽ ሳላለችን በስተመጨረሻ ወይ ሉሊት እንዳው ያልተከተበ እኮ ነው የምትጽፈው። ከአንቺ በጣም ፍቅር ይዞታል ውሽማሽ ያሳዝናል አላለችም? ሉሊት ወከባ እኮ ነች። ራሷ ወከባ ትፈጥራለች እንደ ህፃን እንደ ትልቅ ሰው። እንግዲህ ውጭልኝ ስትላት ከኔ ከአንቺ ጋር ልደር ወይም እኔ ጋር ነኝ ምናምን ያው ያለ የሌለውን በመቀባዠር ብቻሽን አትፍሪ፣ እኔ ጋር መተኛ ትችላለች ምናምን፣ ጠዋት እኔ ቁርስ እሰራለሁ ምናምን፣ ቤዝዬ በቃቸው ምናምን። ቤዝዬ በሉሊት ብስጭት መካከል እያለች እንግዲህ ናኦል ጋር የተገናኙበትን ቀን እንዲሁም አደጋ ሊደርስባት የነበረውን ቀን አስታወሰች። ወደኋላ ሄዳ በጣም በትዝታ ተዋጠች። እንዳው የተበሳጨችውንም ፈገግ በማለት ቁጭ ብሎ እንግዲህ ካሁን ልደውል ወይስ ልጻፍላት በማለት በሀሳብና በትካዜ እየጠበቀ ባለ ሰዓት ቤዙ ወደ ቴክስት ታመራለች ማለት ነው። ሁለታቸው ወይ ፍቅር አደናግር አይደል? እሱም በሀሳብ ተውጧል፣ እሷም እንደዛው እንግዲህ መጻጻፉን ቀጥሎበታል። ቢኒዬም በሀሳብ ተውጦ እንግዲህ መንገዱን እየሄደ መነሻውን ከዚህ ጋር አድርጎ እንግዲህ በፊት የነበረውን ስጦታ የሄዱበትን አዳራሽ አበባ የሰጠባትን ትዝታ በማስታወስ በጣም ከፋው። በማዘን ቢኒዬ እንግዲህ ዳውን ይቀጥላል፣ ጸሎትን ማለት ነው። ባለችበት እንግዲህ በጣም ብዙ መጥፎ አሳልፈን ግን እኮ ደግሞ ሀገራችን ተመልሶ ባለበት ሰዓት እንግዲህ ምን አይነት ስህተት ተፈጠረ በማለት እንግዲህ ያው ባለችበት ፈጣሪ ይጠብቅሽ ይላል። በቅርብ ክስተት ስልክ ተደወለ። እንግዲህ ጠዋት በተለመደው ሰዓት እንገናኝ ልጁ ተመልሷል በማለት እንግዲህ አንድ ፍንጭ አግኝቷል ቢኒ። አቤል እንግዲህ ጥጋቡ አዙረኝ ሪሞት ስጠኝ ምን በማለት ሲያነጫንጨው አውጥቼ እንዳልጥልህ የተዘጋ ቴሌቪዥን አላቸው። ጭራሽ ነገ ሂደሽ አንገትሽን ትታያለሽ፣ የሆነ ነገር ይደረግልሻል ንግስቷ ይላታል። መድኃኒትሽንስ በሰዓት እየወሰድሽ ነው? ያዘኝ ልክልኝ አትምሰል፣ ዝም በል፣ ምንም አይነት ወሬ እንድታናግረኝ አልፈልግም በማለት ንግስቷ። እሱም እንግዲህ ያጎቴ ሚስት በማለት ይሞላቀቃል። ውርጋጥ ትክክለኛ ስም ተሰጠ። እንግዲህ እፉዬ የሚያወራኝና የሚላላከኝ ሰው ያስፈልገኛል፣ ከዚህ እንዲሄድ አልፈልግም ብላለች። ንጉሱ ይሻለና ኸይር አላሰብም። ለማንኛውም ይህን ሙጅሪምና ውርጋጥ ለምን እንደፈለግሽው ባላቅም ሚስጥሩን ነው ዘግዝቆ አውጥቶልሻል ላት። ያው ሉሊት ቁርስ እያዘጋጀች ነው ያለችው። እንግዲህ ቤዝ ልትጋብዛት ነው። እንግዲህ አንድ ጆግ ውሃ ሞላቸው። ብረት ድስቱን በውሃ ነው ቁሊቱ። ሴትነት ሉሊት ያለ ሴት አለ እዚያ ጋይስ። እንግዲህ ለነገር ማማታት እንጂ ለምንም ያልተፈጠረች ሴት ስትባል ሉሊትና አየሁ። ገራሚ ነው ለካ እንደዚህ የሚቅነዘነዙ ሰዎች ምንም አይነት ሙያ የላቸውም። ኧረ ሉሊት ጉዳ ፈላች። እንግዲህ ውሃና ዘይት ጨምራ ሽንኩርቱን ቁጭ አርጋ ባለሙያ ነኝ አለች እኮ። እንግዲህ ለመጠጣት ተዘጋጅታለች።
ቤት እንግዲህ በጣም የሚገርም ሁኔታ ሽንኩርትንና ቲማቲሙን በኑሮ ውድነት እንደዚህ አርጋ አሁን እንደው አስገባችሁ እንዳለኩ እስከ አፈጣጠሩ ማለት ነው። ቃሪያውም ሳይቀር በጣም ገራሚ ነው። በዛ ላይ ደግሞ ዘይት ተሸክማ ፎቶ ምርጥ ጠባህ ለመባል የሞከረች ሙከራ በጣም ይገርማል። ለማንኛውም አቤል ተብዬው እንግዲህ ከአጎቱ ቤት በመተኛት እጅግ በጣም ጀግና አጫውቶታል። ቴሌቪዥኑን ቀንሰው ቢለውም ከሚስቱ ጋር ምግብ እየበላ እሱ ግን ሊቀንሰው አልቻለም። እንግዲህ ከምግቡ ደም ለብሶ ተነስቶ ሪሞት ለመቀማት ተገዷል። ምክንያቱም አቶ አቤል ከአቅም በላይ እንግዲህ ፊልም እያየ ነው፣ ረብሿል ማለት ነው። ይህ ስራው ይበቃሻል፣ ቁጭ በይ ምግብሽን ቢና አብረን የተሻለ ስለሆን እንሰራለን በማለት ስጠይቃት እንግዲህ ከኔ ጋር ቁጭ በይ ደስ ይለኛል ስትላት ደስ ካለች ብላ እንግዲህ እናት አይደለ ፈገግ ብላለች ማለት ነው። ምግቧን ይዛ እንድትለመደው ሸቃሊት የኔ ቢጤ መጣች ምስኪና። እንግዲህ አቶ ያፌት በግርምት ያያል። አቶ ያፌት ይሄ ጋጥ ወጥ እንግዲህ ሰራተኛና አሰሪ አብሮ አይበላም፣ ደግሞ ከበላም እኛ ስንጨርስ የኛን ትራፊ ነው አለ። እንግዲህ ጋጥ ወጥነት እዚህ ጋር ነው። ጭራሽ እናት መሆኗን እያወቀ ደሞ አፈላ። እጅግ በጣም ኤፉዬ መናገር ያለባትን ወደ ኋላ ሳትል እንግዲህ እያንቀጠቀጣት እየተናነቃት ልትነግረው ትሞክራለች። አቶ ያፌት እንግዲህ በጣም በሚገርም ሁኔታ አፉን ከፍቷል። ምክንያቱም ሰራተኛና አሰሪ አንዳንድ አረቦች የሚያደርጉት ድርጊት አለ በነገራችን ላይ የዚህ አይነት እና ጥግ ድረስ ለመናገር ሞክሯል። እሷ ደግሞ ከጥግ በላይ ነግረዋለች። ጀግኒት እዚህ ጋር ለሰራተኛ ጥላቻ ያለባቸው ሰዎች ሊማሩበት ይገባል። ማላመጣ እንዳይመስልሽ ማመጣውን አታውቂም ስላት የፈለግከውን ማምጣት ትችላለህ፣ እኔም ማመጣውን አሳይሃለሁ፣ እሱን አብረን እናየዋለን በማለት እንግዲህ ከሚባለው በላይ ኤፉዬ የምትፈልገውን ተናግራለች። ቀቅ ምንም እንደማላመጣ አሳይሃለሁ በማለት ኤፉዬ ዛቻዋን ቀጥላለች። ይገባዋል ማለት ነው። አፍርም አሁንም እጁ ለመሰንዘር ይሞክራል። ገንዬ እንደተለመደው ወደ ልመናው እንግዲህ ትዞራለች። እፉዬ ጀግና አይደለች? አሁንም ያ ጀግንነቷ መጥቷል። እናቴ ስትላት ገንዬ በጣም ተውጣለች ከሚባለው በላይ ማለት ነው በደስታ። ፎንቃ ደግሞ እንግዲህ ተደብቆ እሷን በማየት እሷን በመፈለግ ላይ ይገኛል። ተደብቆ በማየት አፍቃሪ ስትሆኑ ከባድ ነው እኮ። ሳቂታ የኔ ፈገግታ እንግዲህ ምን አለበት ፈቅደሽልኝ ከጎንሽ ሆኜ ፈገግ ባሰኘሁሽ በማለት ራሱን ይጠይቃል። እንግዲህ የሽንኩርት ቅቅል ሰርታለች። በጣም ይገርማል። ሽንኩርቱ ግን በስሏል። ፌክ ድራማ ነው የሰራችው ዛሬ። ፌክ ድራማ ክፍ ይላላት ውላታት። እንግዲህ ያው ዝናብ እየመታት እንደሄደች ልትናገር፣ አረ ጸጉርሽን መታው ሉሊቴ፣ አይ ፕሮቶኮል ይህ እንግዲህ አቤል ታሽኮረመመዋለች። አንድ ሴትዮ ምንድን ነው አዳዲስ ባህሪ በማለት ያጆባል። አሁን ሙሉ እንግዲህ ቀርጸዋለሁ። ያን ነገር ደግሞ ካወቀ አንተን ቀርቶ እናትህንም አይለቃትም። ስለዚህ ከመጀመሪያው አንተን ላይ ተናግሬ እርምጃ ማስወስደው። ለማንኛውም ፈርጄ አይደለም ዛሬ ትሄዳለህ። እያንዳንዱ እርምጃዬን በምፈልገው መልኩ መረጃ ወስጃለሁ። ዛሬ ተነስና ልብስን ተዘገጃጅ፣ ሄደን ጽዮን እናስፈታት፣ ተነስ በማለት እንግዲህ ያስፈራራችሁን እሷን ብትረዋል። እንደምትፈልገው መኖር እስከፈለክ ድረስ ግን እኔ በጣም በሚያሳዝን ሁኔታ እንግዲህ የሚፈልገውን ከተናገረች በኋላ ናታንን እና ጽን ማግኘት ፈልጋለሁ እንግዲህ ዘይ ሄጃ ያቸዋለሁ በማለት ለገኒ ትነግራታለች። ወደ ኋላ ያስብለኝም ወደፊት ነው ትላለች። ኤፉዬ ያፌት ጋር ትያዥ አንድ ነገር እንዳደርግሽ ይፈራለሁ፣ ልቤ እየፈራ ነው ትላታለች። እንግዲህ ቀዝቀዝ በይ በማለት እናት ምክሯን ትቀጥላለች። ዋን ሰርታ ፏ ብትን ብላ ሳቀችባት። ያንቺ ምግብ መስራት አጂብ ይገርማል፣ መርዝ ነው ሌላ ነገር ያመጣሽልኝ በማለት በጣም ታመናጭቃታለች። ሽቢዋንቻ ያመጣሽውን አልፈልግም በማለት እያባራታል። ዲያራ እንግዲህ ናይፍን ካላስፈታሽ ወይም እናታን ራሴን አጥፋለሁ በማለት ጩቤ ይዛ ራሷን እናቷን እንግዲህ ለማስፈራራት እየጋበዘቻት ነው። ትስቃለች። እናት ራራሽ ከሆነ ተሳስተሻል፣ ሙጅሪም ሆነች እናት
አስቀምጠሽው ወደ ክላስሽ ሂጂ፣ እንደዚህ አስፈራርተሽ ምንም ነገር ማድረግ አትችይም ብላ እንግዲህ ልጅን እናት በጣም ጨካኝ ናት። ግን ቤተሰቦቼ በዚህ መካከል እጅግ በጣም ያሳዝናል። ለማንኛውም ሉሊት ደግሞ ሉሊት ምን ልታደርጊ መጣሽ ከኔ ጋር ስላት እንግዲህ ልጠይቅህ ነው ምግብ አለ ምናምን በማለት ለካካ 100 ዓመት ነው ብትታሰርም እኔ ምግብ አመጣልሃለሁ ስትለው እንግዲህ ጺም ጋር ቀድሜ ሄጄ ነበር ጺምን ሲላት ያው ሉሊት ለነገር ተፈጥራለች እና ጺም መታሰሯን አያውቅም። ወንድምየው በጣም ያሳዝናል። ውድ ቤተሰቦቼ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱን። ከሉሊት አይነት ነገረኛ አላህ ይጠብቀን። ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ። አመሰግናለሁኝ። ውድ ቤተሰቦቼ መልካም ጊዜ ይሁንላችሁ። አቤት እናትነት ሚስጥሩ ረቂቅ ወረት የሌለበት ፍቅሩ የማያልቅ አቤት እናትነት ሚስጥሩ